ሰላም ጤና ይስጥልን ወደ ቻናሌ ተከታታዮች ዛሬ ሁላችንም ልናውቀው የሚገባ ህይወታችንን ሙሉ በሙሉ የሚቀይር በጣም ወሳኝ ርዕስ ይዤላችሁ ቀርቤያለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ዛሬ አዲስ ህይወት እንድትገነቡ መንገዱን ላሳያችሁ ነው። ለመሆኑ ይሄንን ጥያቄ ውስጣችሁ መጥቶ ያውቃል? ለምንድነው ቀን ከሌት የምንደክመው? ጠንክሬ ብሰራም ነገሮች ግን ለምንድነው የማይሳኩት? ህይወታችንን ተመሳሳይና በመከራ የተሞላ ሊሆን ይችላል። የገንዘብ ችግር አለብን። ህይወት ትርጉም አልባ ሆናብናለች። ለምን እንደምንኖርና ወዴት እየሄድን እንደሆነም አናውቅም። የሌሎች ህይወት ሲለወጥ የኛ ህይወት ግን በአንድ ቦታ ላይ ቆሞ የቀረው ለምንድነው? ያ ማለት ግን ሌሎች ሰዎች ከኛ በተለየ የተፈጥሮ ብልጫ ስላላቸው አይደለም። ይልቁንም ሌሎች በንዑስ አእምሯቸው ወይም ሳብኮንሺየሳቸው ላይ መስራት ስለቻሉና ፓራዳይማቸውን ስላስተካከሉ ነው። አሁን ለምንኖረው የተመሰቃቀለ ህይወት ትልቁ ተጠያቂው ይህ ውስጣችን ላይ ያለው ፓራዳይም ነው። ፓራዳይም ማለት ከልጅነት እስከ ዕውቀት ድረስ በተሳሳተ መንገድ ወደ አእምሯችን ገብተው በንጹህ አእምሯችን ላይ የተቀመጡና ህይወታችንን ከጀርባ ሆነው የሚመሩ ፕሮግራሞች ናቸው። እነዚህ በንጹህ አእምሮ ላይ የተቀመጡት እምነቶች እኔ አልችልም፣ አይሳካልኝም የሚሉ የፕሮግራም ኮዶች ናቸው። ህይወታችሁ ነገሮችን የሚወስነው ከዛ ተነስቶ ነው። ፓራዳይም ግን ይሄ ብቻ አይደለም። ልማዳችሁን፣ እምነታችሁንና አመለካከታችሁን ሙሉ በሙሉ ይጨምራል። ለምሳሌ ራስን ዝቅ ማድረግ፣ አልችልም ማለት፣ ለራስ ያለን አመለካከት ዝቅተኛ መሆን፣ አቅመቢስ እንደሆን ማመን፣ አልረባም ማለት፣ ፍርሃት፣ ስራ የመጀመር ፍርሃት፣ ጀምሮ ማቆም ወይም ዲስኮንቲኒቲ፣ ከሰው ፊት የማውራት ፍርሃት፣ ይሉኝተኛ መሆን፣ እነዚህንና የመሳሰሉትን በአጠቃላይ ፓራዳይም እንላቸዋለን። እነዚህ ፕሮግራሞች የተሳሳቱ ብቻ ሳይሆኑ መርዛማ ናቸው። ከዛም አልፎ በጣም ጎጂ ናቸው። ህይወታችሁ እንዲቀየር እነዚህ መርዛሞች የግድ መወገድና በምትኩ አዲስ ፓራዳይም መተካት ይጠበቅብናል። ማህበረሰቡ ሲቀርጸን በተሳሳተ መልኩ ነው የቀረጸን። ለምሳሌ አዲስ ነገር ልንሞክር ስንል አትቅለል እንባላለን። እዩኝ አታብዛ፣ አርፈ ተቀመጥ፣ እንዳዋቂ አድርግህ። በተጨማሪም የገሌ ልጅ ጥሎ ሂዷል እያሉ እናንተን ከሌላ ሰው ጋር በማወዳደር ጭንቀት ውስጥ ይከቷችኋል። ሞራላችሁንም ይሰብሩታል። ፈሪ አድርገውናል። ትምህርት ቤት ራሱ መልሱን አውቀነው ለመመለስ እጃችን ለማውጣት ፈራ ተባ እንላለን። አዲስ ነገር ለመሞከር እንፈራለን። ከማንም የበለጠ ዕውቀት፣ ከማንም የበለጠ ልምድና ክህሎት ኖሯችሁ ከማንም በፊት ቢዝነስ ቀድማችሁ ብትጀምሩም ቀን ከሌት ደክማችሁ ብትሰሩም ሌሎች ከኋላችሁ ጀምረው ጥሏችሁ ይሄዳሉ። መድረስ ከሚገባቸው በላይ ከሚገባቸው ደረጃ ላይ ይደርሳሉ። እናንተ ግን ለፍታችሁ ነው የምትቀሩት። ይሄ የሆነው ከእናንተ የተለየ ነገር ሰርቶ አይደለም፣ የነሱ ፓራዳይም ትክክል ስለሆነ ነው። እናንተ ያልተሳካላችሁ ስላልደከማችሁ ወይም ስላልጠራችሁ ሳይሆን በውስጣችሁ ያለው ፓራዳይም ነው ወደ ኋላ የሚጎትታችሁ። ትንሽም የምትፍጨረጨሩት ሞራልና ፍላጎት ስላላችሁ እንጂ ፓራዳይማችሁ እኮ ጥፍር አድርጎ ይዟችኋል። ይሄንን ወደ ኋላ የሚጎትታችሁን መርዛማ ፓራዳይም እንዴት እንስበረው? በምንስ እንተካው? አትልፉ። ይህ በውስጣችሁ ያለው ፓራዳይማችሁ ካልተቀየረ በስተቀር ምንም ነገር ሊሳካላችሁ አይችልም። ውስጣችሁ ያለው ፓራዳይም የተሳሳተ እንደሆነ በምን እናውቃለን? አንድን ስራ ሁልጊዜ ወደ ነገ የሚያራዝም ከሆነ፣ የመጀመር እንጂ ጀምሮ የመጨረስ አቅም ከሌላችሁ ወይም ጀምሮ ማቋረጥ አባዜ ካለባችሁ፣ አዲስ ነገር ለመጀመር ሁልጊዜ ሰበብ የምታበዙ ከሆነ፣ የምትፈሩ ከሆነ እና ቶሎ ተስፋ የምትቆርጡ ከሆነ ፓራዳይማችሁ ፍጹም ልክ አይደለም። ይህ የሚያሳየው አእምሮአችሁ ሙሉ በሙሉ መታሰሩን ነው። አእምሮ አዲስ ነገር በፍጹም አይመቸውም። መጽሐፍ ማንበብ አይመቸውም። በጠዋት ተነስቶ ቀዝቃዛ ሻወር መውሰድ አይመቸውም። ጠዋት ስፖርታዊ እንቅስቃሴዎችን ማድረግና ጠንክሮ መስራት ለአእምሮ ከባድ ስቃዮች ናቸው። አይወዳቸውም። ይሄንን ልንቀይር ብላችሁ የሆነ ሰዓት ላይ ከነቃችሁበትና ለመቀየር አዳዲስ ነገሮችን ለማድረግ ስትሞክሩ በጣም ይቃወማችኋል። አሁን ያለበት ሁናቴ በጣም ተመችቶታል። አዲስ ነገር መልመድ አይፈልግም። አዲስ ነገር ከለመደ የድሮ ማንነቱ ሊሞትበት ነው። እሱ ደግሞ ይሄንን አይፈልግም። ለመሆኑ ለአእምሮ የሚመቸው ምንድነው? ለአእምሮ የሚመቸው ማለቂያ የሌለው መዝናናት፣ ያለምንም ግብ አርፍዶ መነሳት፣ ቀኑ ሙሉ በሶሻል ሚዲያ ላይ ተጠምዶ ጊዜ ማባከን፣ ያለ ዕቅድ መኖር ነው። ይህም ብቻ ነው የሚመቸው። ከዚህ የለመደው የእስር ቤት መውጣት በፍጹም አይፈልግም።
ነገር ግን አዲስ ሰው ለመሆን ህይወታችሁን ለመቀየር በአንድ ወቅት ነቅታችሁበት ልትቀይሩት ስትሞክሩ አይምሮአችሁ በከፍተኛ ሁኔታ ይፈታተናችኋል። ለመሰላችሁ አዲስ ማንነት ልትገነቡ ስትሉ የድሮ ማንነቱ ሊሞት ነው። እሱ ደግሞ በምንም ተአምር መሞት አይፈልግም። ስለዚህ በሰበብ አስባብ ወደ ኋላ ይጎትታችኋል። አሁን ትልቁና ዋናው ጥያቄ ከዚህ ከአይምሮ እስር ቤት እንዴት ነው የምናመልጠው? ይሄንን የቆለፈብንን ሰንሰለት ሰብረን አዲሱን ማንነታችንን እንዴት ነው የምንገነባው? ይሄንን ከአይምሮ እስር ቤት የምናመልጥበትን ተግባራዊና ሳይንሳዊ የሆኑ 5 መፍትሄዎች አሉ። እስካሁን ያየነው ፓራዳይም ነው። ይህን በተሳሳተ መንገድ ጭንቅላታችን ገብተው የተቀመጡትን አስተሳሰቦች፣ እምነቶች፣ ልምዶች ስንቀይራቸው ሽፍት ይደረጋሉ። ስለዚህ ፓራዳይም ሽፍት እንላቸዋለን። ወደ ከአይምሮ እስር ቤት ወጠን ህይወታችንን ሙሉ በሙሉ የምንቀይርበትን ታላቅ ሚስጥር እናያለን። ፓራዳይም ማለት ውስጣችን ላይ የተቀመጡ ፕሮግራሞች ብቻ አይደሉም። የህይወት ተሞክሮዎች፣ እምነቶች፣ አመለካከቶችና የረጅም ጊዜ ልማዶችና በጥምረት የተፈጠሩበት ስርዓት ነው። በንዑስ ህሊናችን ወይም በሰብኮንሺየስ ማይንዳችን ውስጥ የተቀመጡት እነዚህ ነገሮች አመለካከታችንንና ድርጊታችንን በራስ ስር የሚቆጣጠሩ ዋና ዋና ኮዶች ናቸው። በሌላ በኩል ፓራዳይም ሽፍት ማለት እነዚህ ያረጁ አስተሳሰቦችንና እምነቶችን ሙሉ በሙሉ አጥፍቶ በአዲስ አቅም በሚሰጡና ብሩህ አመለካከቶች የመተካት ሂደት ነው። ይህ ለውጥ የአንድን ሰው ህይወት አቅጣጫ ሙሉ በሙሉ የመቀየር ታላቅ ኃይል አለው። ታዲያ ይህንን ፓራዳይም ሽፍት እንዴት ነው የምናደርገው? ደረጃ በደረጃ የሚከተሉትን 5 መንገዶች በህይወትን ተግብር። አንደኛው አመለካከትህን ቀየር። ለራስህ የምትሰጠውን ግምት፣ ነገሮችን የምታይበት መንገድና እውነት መስሎ የተቀበልካቸው የተሳሳቱ እምነቶችን ዛሬውኑ ቀየር። ሁለተኛው ወደ ኋላ የሚጎትቱን ሰዎችን ቀየር። ጓደኞችም ቢሆኑ ቀይራቸው። እንድታድግ የማይፈልጉትን የሚቀኑብህን፣ ወደ ኋላ የሚጎትቱህንና ውድ ጊዜን የሚሰርቁብህን ሰዎች ከህይወት አስወጣ። ሶስተኛው ሁሉንም ነገር እሺ አትበል። ያለ ፕሮግራምህ መጥቶ እንገናኝ የሚልህን፣ አላስፈላጊ ገንዘብ የሚጠይቅህንና ጊዜህን የሚያባክኑብህን ነገሮች አይሆንም ማለትን ልመድ። አራተኛው የየዕለት ልማዶችን ቀይር። አላስፈላጊ ሱስ ካለብህ፣ ጠዋት የመነሳት ችግር ካለብህ፣ ያለ ዕቅድ ገንዘብ የማባከን፣ ሴት የማሳደድ ወይም ማህበራዊ ሚዲያ ላይ ለረጅም ሰዓታት የመቀመጥ አባዜ ካለብህ እነዚህ መጥፎ ልማዶች በአዲስ ቀይር። አምስተኛውና ዋናው የምትናገራቸውን ቃላቶች ቀይር። አፍህ የሚያወጣቸው ቃላት ህይወትን ይቀርጻሉ። ስለዚህ የሚከተሉትን ቃላቶች ሙሉ በሙሉ ቀይራቸው። አልችልም የሚለውን ወደ እችላለሁ ቀይር። አይሳካልኝም የሚለውን ወደ ይሳካልኛል ቀይር። ከባድ ነው የሚለውን ወደ ቀላል ነው ቀይር። ለመጀመር እፈልጋለሁ የሚለውን ወደ ለመጀመር ወስኛለሁ ቀይር። ለውጥ የለኝም የሚለውን ወደ ለውጡ ተጀምሯል ቀይር። ችግር አለብኝ የሚለውን ወደ ችግር የለብኝም በማለት ቀይር። እነዚህ የድሮ ቃላቶች በሙሉ አሉታዊ ኃይል ስላላቸው የህልምህ ገዳዮች ናቸው። በሌላ በጥሩ ቃላት ስትቀይራቸው ግን አይምሯችሁ ሽፍት ተደረገ። ይህ ነው እንግዲህ ፓራዳይም ሽፍት የሚባለው። ፓራዳይም ሽፍት በአንድ ምሽት የሚቀየር ሳይሆን ቀስ በቀስ በሂደት ነው። አንድን ነገር ለማድረግ ፈልገህ አይምሮህ የሚጠላው ከሆነ እሱን ሽፍት ማድረግ አለብህ። ለምሳሌ አይምሮ በጧት መነሳት አይወድም። እንደምንም ብለህ በጧት መነሳት አስለምደው። አይምሮ መጽሐፍ ማንበብ አይወድም። ማታ ከመተኛት በፊት 1 ገጽ መጽሐፍ ማንበብ አስለምደው። አይምሮ ስፖርት መስራት ማይወድ ከሆነ አስለምደው። በቀን 10 ፑሽ-አፕ ከትንሹ ጀምረህ ቀስ እያልክ ታሳድገዋለህ። አይምሮ ሻወር መውሰድ የሚጠላ ከሆነ እሱም ማስለመድ አለብህ። ሻወር ወስዶ ዘንጦ መውጣት። እነዚህንና የመሳሰሉትን ቀስ በቀስ እየቀየርክ ስትሄድ ፓራዳይም ይቀየርና አዲስ አስተሳሰብ፣ አዲስ ልምድ እየገነባ ስለምትሄድ አዲስ ሰው ነው የምትሆነው። ከዛሬ ጀምሮ ቃላቶችንና ልምዶችን በመቀየር አዲሱን ማንነትን መገንባት ትችላለህ። ለውጡ በእጃችሁ ነው። ይህ ትምህርት ህይወታችሁን የሚቀይር ሆኖ ካገኛችሁት ቪዲዮን ላይክና ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። የትኛውን ልምድ ለመቀየር መጀመር እንደወሰናችሁ በኮሜንት አሳውቁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሚቀጥለው ጠቃሚ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።